በህግም ከህክምና አንፃር ተደፍራ ከሆነ ወይንም ደግሞ ኢንሴስት የሚባለው ከዘመድ የተጸነሰ ጽንስ ሲሆን ለውርጃ ወይንም ደግሞ ውርጃው እንዲፈጸም በህግ ይፈቀዳል። ይሄ ፕሬግናንሲ ለውርጃ ፊት ነው ወይ የሚለው ነው። ማስወረድ አለማስወረድ ኦሬዲ አስወርዳለሁ ብላለች እሷ። ኢንተርፊር አናደርግ ግራም ወይንም 1 ኪሎ ልጅ እስከሚሆን ድረስ የኛ ኢትዮጵያ ህግ ይሄ ነፍስ ይሄ ጽንስ ራሱን ችሎ መኖር አይችልም፣ ስለዚህ ቫያብል አይደለም ብሎ ነው የሚያስቀምጠው ማለት ነው። በህጉ ኮንሰንት የለበትም። በቃ ልታረግዝ የምትችል ሰው አይደለችም፣ እሷም መጠበቅ አለባት። በነገራችን ላይ ሰው የሚሞተው ስለተተኮሰበት ብቻም አይደለም አይደለ? አንዴ መድኃኒት ከወሰደች በኋላ ሀሳብ መቀየር አይቻልም። ከዘመድም የተወለደ ልጅ የተባለውን ለምን ነው በህግ ውስጥ እንዲገባ የሆነውና አይ ትክክል ነው የስ መውረድ አለበት እንዲያስብለን ያስቻለን ግራውንድ ምንድነው የሚለውን ተነግሩኛለች ተራ በተራ። ቤተሰቦቻችን አሁን ወደ ህጓ ጠለቅ አድርገን እየገባን ስለሆነ እኔ ነግራቸዋለሁ። ያው እንግዲህ ወንጀል ነው የስ ግን የኛ ቤተሰቦች ጥያቄ ተጠየቃላችሁ ምላሻችሁን ኢትዮጵያ ውስጥ ውርጃ ወንጀል ነው ወይ አዎ ወይንም አይ የሚሉ ምላሻችሁን እንሰማለን። ወንጀል ነው የሚሉ ሰዎች ካሉ ደግሞ ግራውንዱ ምንድነው አይ ወንጀል አይደለም የተፈቀደንም ካለ ኦር ደግሞ ኤክሴፕሽን አለ ብሎ የሚያስቡ ሰዎች ካሉ ምን እንደሆኑ ከነሱ ምላሽ ሰምተን እንመጣለን ማለት ነው። ለመወያያችን ምክንያት መሰረት ስለሚሆኑ ነው። ካፍታ ቆይታ በኋላ እንመለሳለን። አይፈቀድም። አንደኛ ጎጂ ባህል ነው። ሁለተኛ አንደኛ ትልቅ ጉዳት አለው። በእናት በማስወረድ ወቅትም እናትም ተጎጂ ናት። ደግማ ያለመውለድም እድል ሊገጥማት ይችላል። ሁለተኛ ነገር ደግሞ ይሄ የሰው ሕይወት ማጥፋት ነው። አንድ የተፈጠረን ዜጋ የመኖር መብቱን እየከለከል ነው ማለት ነው። ስለዚህ ይሄ ወንጀል ነው ብዬ ነው ማስበው፣ ክልክል ነው ብዬ ነው ማስበው፣ ጎጂ ባህልም ስለሆነ። ግን በሕክምና ደረጃ አስጊ ሁኔታና ወይ አንዱና ሕይወት በሕክምና ደረጃ ላይ ሐኪም ወይንም የተማሩ ኃይሎች ይሄን ነገር ሲወስኑልህ በሐኪም ቦርዶች ከተወሰነ ሊሆን ይችላል። ከዛ ውጭ ግን አደጋ አለው፣ ወንጀል ነው ብዬ ነው ማስበው፣ ጉዳትም አለው ብዬ ነው ማስበው። እኔ እስከማውቀው ድረስ እንደ ህግ አይቻልም። ምናልባት ከጤና አኳያ ደግሞ ዶክተሮች የሚሉት መንገድ ካለ ሊቆም ይችላል፣ ሊወርድ ይችላል። ለእናትዮ ጤና አስጊ ነው ከተባለ ማለት ነው ወንጀል ነው። ያ በአንዳንድ ሀገራቶች እንትን ይባላል ይፈቀዳል፣ እኛ ጋር ግን አይፈቀድም። ያው ነፍስ ግድያ ነው ተብሎ ስለሚታሰብ ላይክ ነፍስ እንደ ነፍስ ማጥፋት ስለሚቆጠር ይመስለኛል። በሃይማኖትም አይፈቀድም። ሜቢ ተደፍራ ከሆነ ያረገዘችው ነገዋን ላይክ ህይወቷን የሚጎዳ አይነት ጽንስ ከሆነ ጽንሱ ጤናማ ካልሆነ እንደዛ አይነት ሁኔታዎች ይሄን ነው ማቀው። ሌላ ምን ሊኖር ይችላል? ለምንማ አሁን ለምሳሌ ምን አለ መሰለ አሁን ውርጃ ማለት ህይወትን እንደማጥፋት ነው። ህይወት አሁን እኔ ስኖር ኑሮ አልተመቸኝም ብዬ ራሴ ማጥፋት የለብኝም አይደል? የመጣብኝን ነገር መጋፈጥ አለብኝ። መጀመሪያ ያ ችግር እንዳይመጣብኝ ጥንቃቄ ማድረግ ጥሩ ነው። ካላደረጉ ግና ያ ነገር በስተትም ከተፈጠረ ያን ነገር መጋፈጥ መቻል አለበት እንጂ ነፍስ ማጥፋት ጥሩ ነው ብዬ አላምንም። ምክንያቱም ያ የሚወለደው ህፃን ምን እንደሚሆን ልናቃቸው ያው ከመጥፎ ነገር ባሳለፍነ ቁጥር ጥሩ ነገር እንደሚገኝ መቼም ተስፋ ይዞ መቀመጥ ይቻላል እንጂ ነፍስ ማጥፋት ወይም ውርጃ ማድረግ ጥሩ ነው ብዬ አላምንም። ከዘመድም የተወለደ ልጅ የተባለውን ለምን ነው በህግ ውስጥ እንዲገባ የሆነውና አይ ትክክል ነው የስ መውረድ አለበት እንዲያስብለን ያስቻለን ግራውንድ ምንድነው የሚለውን ተነግሩኛለች ተራ በተራ። አሁን ምንድነው የመጀመሪያው መደፈር ነው። ኖርማሊ ሰው ትራውማቲክ የሆነ ነገር ሲደርስበት ፒቲኤስዲ የሚባል ነገር ዴቨሎፕ ያደርጋል አብዛኛው ሰው። ስለዚህ አሁን አንድን እናት ከደፋሪዋ ያረገዘችው ልጅ ውለጁ ብንላት ያን ልጅ ባየች ቁጥር ሊቀሰቅስባት ይችላል። ከዛ ደግሞ ያ ልጅ የሚደርስበት ነገር አለ ኖርማሊ እሷም ያለ ፍላጎቷ ስለሆነ ከዛ ደግሞ ያደፋሪዋን የሚያስታውሳት ነገር በየቀኑ እንድትኖርበት የሚያረጋት ነገር ስለሆነ እቺ ሴት መታ አይ ይሄ ልጅ ማሳደግ ለአይምሮዬ ጤና ይከብደኛል የምትል ከሆነ ለዚህ መብት እንሰጣታለን። ከዚህ በላይ ደግሞ ኢንሰስት የሚባለው ወይንም ከቤተሰብ በደም የሚገናኝ ዘመድ ውስጥ የሚረገዝ ልጅ መውረድ ያለበት ምክንያት አንድ በቤተሰብ ላይ ያለው ጫና ትልቅ ነው ስላችሁ ቤተሰብን የማፍረስ ነገሩ አለ። ከዛ ደግሞ
የሚያመጣው በሽቶች አንጻር ኖርማሊ አንድ ሰው ዶሚናንትና ሬሰሲቭ የሚባል ጂኖች አሉትና ደም ሼር የሚያደርጉ ሰዎች የሚወልዱት ልጅ ብዙ በሽታዎችን የመያዝ እድላቸው በጣም ከፍ ያለ ነው። እስከ 20 እስከ 50% ድረስ ከፍ ያለ ነው። ይህንን ስላችሁ ብዙ ሜታቦሊክ የሆኑ እና ደግሞ ብዙ የሆነ አካል ጉዳቶች ኢንኬዝ የምታውቁ ከሆነ በፊት ውጭ ሀገር እንደዚህ ነገስታቶች ንግስናቸውን ሼር ላለማድረግ እርስ በርስ ነበር ልጆቻቸውን የሚያጋቡትና ኪንግ ቻርልስ የሚባል ካወቃችሁት አላቅምና በጣም ዲፎርምድ የሆነ ከዛ ደግሞ መውለድ አይችልም ነበረ። ኢቨን ከሞተ በኋላ የሬሳ ምርመራ አድርገው የተገኘው አንድ የዘር ፍሬ ሆኖ ጥቁር ነው እሱ እና በጣም ብዙ አይነት ችግሮችን ያስከትላል። የሚወለደው ልጅ ጤነኛ ለመሆን እድሉ በጣም ከፍ ያለ ስለሆነ አንድም መንስኤው እሱ ነው ማለት ነው የተፈቀደበት ውርጃው ኢንሰስት ሲባል ሴክስ ሲባል ባዮሎጂካሊ አሁን ዲፋይን ሲደረግ ሁለት ሰዎች ሜንታሊ ፍሪ ሆነው እድሜያቸው ፈቅዶ ፍሪ ሲሆኑ ነው ሴክስ ወይም ደግሞ ሴክሹዋል ብለን የምንጠራው ማለት ነው። መደፈር ማለት እሷ ባልፈለገችበት ሜንታሊቷ ሪዲ ባልሆነበት ስለዚህ መወጋት እንደማለት ነው። እድሜ ልኳን ያንን እያስታወሰች ነው ሳይኮሎጂካሊ ትራውማታይዝድ ነው የምትሆነው ማለት ነው። ያን ነገር እንዲያስታውሳት ወደፊት በሕክምናው ከዚህ ጋር ሄደን ትሪት ዘ ፔሸንት ኖት ዘ ዲዚዝ የሚባል ነገር አለ። በሽታውን ሳይሆን ታካሚውን አክሞ ነው በሕክምና። አንድ ሰው ሲመጣ አሁን በሽታውን ምናምን ማንም መድኃኒት ይጽፋል እንደዚህ ምናምን ይላል። ግን ሐኪም ከሆንክ ታካሚውን ነው የምታክመው። በሽታውንማ መድኃኒቱ ያክመዋል። ስለዚህ ያችን ሴት ወይም ደግሞ በመደፈር ምክንያት የመጣች እሷን ማከም ነው ሕክምና ስራችን ማከም ስለሆነ ማለት ነው። እና ይሄ ነው ጥሩ ላይ እሷ ባይተው ይሄ ነው ማቁን ፈልገን ቤተሰቦች እንዲሰሙ የምንፈልግበት ምክንያት ምንድነው? የተቀመጡ ኤክሴፕሽኖች አንደኛ እንዲያውቁት እንፈልጋለን። በእኛ ሀገር ክልክል ነው ወንጀል የሚባለውን ሰምተው በቃ ልክቺን አይምሯችን ውስጥ ይዘው ወደማይሆኑ ነገሮች እየገቡ ያሉ ሰዎች አሉ። ቀድሞ ያነሳቸው ነገሮች ባየች ቁጥር ወደ ኋላ ተመልሳ ያለችው ነገር ታስታውሳለች ማለት ለሷም አለመበጀት ብቻ ሳይሆን ማለት ለልጁም ላይክ ምን አይነት ልጅ ሊፈጠር እንደሚችል ማሰብ አለባችሁ። ይሄ የሚዘልቅ ነው። ልክ ቀድም እንዳላችሁት የሚሄድ ማለት ነው። ባየች ቁጥር ትናደደዋለች፣ ትጠላዋለች። የሚያስታውሳት ነገር መልካም ነገር አይደለም። የምትሰጠው ደግሞ የምትከለክለው ነገሮች አሉ። ፍቅር መንሳት መከልከል የሚባል አለ። ያድጋል። እሱ ደግሞ ሳይኮሎጂካሊ ይዞት የሚመጣው ነገር አለ። ከዛ ላይ ሴቶች የሚኖረው አመለካከት አለ። ዳሜጁ በጣም ረጅም ስለሆነ ቤተሰቦች እንዲያውቁት የሚፈልገው ነገር ይሄ ነው። በወንጀል ቢቀመጥም እንደኛ ኤክሴፕሽን ተገደ የተደፈረ ሰው እንዳለ መፍረድም ማለት ነው። አንዳንድ ጊዜ ቅድም ያነሳው የኛ ማህበረሰብ ችግርን የሚያባብስ ከዛ ደግሞ ነገሮች ሶልቭ እንዳይሆኑ የሚያደርግ መሆን የምንችል ሰዎች ስለሆነ ከሃይማኖት ጋር በማያያዝ ወይንም ደግሞ ሶሻል ላይ ሶሻል በሆነ ነገር ላይ እፍን በማድረግ ሰዎች በቃ ዝም በይ ምናምን ነገር ተብሎ ባለማወቅ የሚደረጉ ድርጊቶች አሉ። ስለዚህ ህግ የሚፈቅደው ነገር ነው። ህግ ደግሞ ሲፈቅደው ዝም ተብሎ የተጸነሰን ጽንስ ለማጥፋት በማሰብ አይደለም ኖ ብሎ እሺ ያለበት ምክንያት ምንድነው? አሁን የገለጻቸው ሜዲካልም ወይንም በሰውነት የሚታይ ፊዚካል የሆኑ ነገሮችም ሳይኮሎጂካል ያላቸው አደጋዎች ከፍተኛ በመሆናቸው ነው። ወደ ሁለተኛው እንምጣ። በወንጀል ህጋችን አሁን 551 ላይ እንደ ሁለተኛ ኤክሴፕሽን ወይም ደግሞ አይ እንደዚህ ኮነ ማስወረድ ይቻላል የተባለው ምንድነው? ጽንሱ የእናቲቱን ጤና ወይንም ህይወት ወይንም የጽንሱን ህይወት ራሱ አደጋ ላይ የሚጥለው ከሆነ ያ ወደ ውርጃ ይፈቀዳል ይላል። አሁን በደንብ እንድታስረዱ እንፈልጋለን። እንደ ዝም ብሎ ሰበብም እንዲሆን ስለማልፈልግ ማለት ነው። ደግሞ ቅድም ከነገራችሁንም ስለሚለይ የመጀመሪያውን አሁን ቅድም ያነሳነት ተገደ የተደፈረች ወይም ደግሞ ከቤተ ዘመድ የተጸነሰ ጽንስ ሲሆን ሁለተኛና ሶስተኛ ጠይቅላችሁ የላችሁም። ያ ከሆነ የማስወረድ ኃላፊነት አለባቸው። ህጉም ፈቅዶላችኋል፣ እናንተም ግዴታችሁ ነው። እቺኛዋ ግን ስታደርጉ መመዘኛዋ ምንድናት? አንድ ሰው ጽንሱን ወይንም ልጅ እናትን ያጸነሰችውን ሰው አደጋ ላይ የሚጥላት ከሆነ ተፈቅዷል ቢባል የእናንተ መመዘኛ ምንድነው? በህክምና አርጊው የሚያደርግ ሰው ካለ እንበልና ሁለት ሰዎች አሉ፣ አስረግዟታል፣ ተጸንሷል። አይ እኔ መውለድ አልፈልግም ብላ ትናገራለች። እሷ በፈለገችው ሳይሆን ግን እናንተ ጋር ምርመራ ሲደረግ እንትን መሆን አለበት። ጽንሱ አደጋ ላይ ይጥላታል፣ ህይወቷን አደጋ ላይ ይጥላል ወይ ጽንሱ አደጋ ላይ ያለው የሚል አለ። እናንተ በቂ ምክንያት አላችሁ ህጉ የሚደግፋችሁ። ዲያትር ፓርትነር ግን ማለት ነው አይደለም ኢትስ ኪውረብል። በኋላ የምናነሳዋለን ስለ ዲፎርሚቲ የምናነሳዋለን። አይ ይሄኛው እሷን ትክክለኛ ህክምና ከተደረገ በእኛ ሀገር ስታንዳርድ ነው። በምንድነው መስፈርቱ? አደጋ ላይ ሊጥላት የተባለው ይሄ ለትርጉም ተጋላጭ የሆነ ነገር ነው ወይንስ በህክምናችሁ መሰረት ያለው ነገር? ይሄ ከሆነ ኖ ዌይ ማስወረድ አለባት። ቅድም በነገርክን ቅድሚያ ለእናትየው መስጠት አለባት በሚለው የምንሄድባቸው ግራውንዶች ምንድን ናቸው? ሁለተኛው ምክንያት እሺ፣ ሁለተኛው ለመለስ ሁለተኛው የእናትየዋን ችግር ላይ የሚጥላት የሚባለው አንዲት እናት በጽንስ ምክንያት የሚመጣ ደም ግፊት አለ። ፕሪክላምሺያ ምንለው ማለት ሲቨር ፕሪክላምሺያ ምንለው ያ ደም ብዛት ጽንሱ ከቀጠለ እናትየዋን ይገላታል፣ ስትሮክ ያመጣል።
ስለዚህ ጽንሱንም እናትየውንም ልናጣ ማለት ነው። ይሄ ደግሞ በላቦራቶሪ ወይም ደግሞ ኤቪደንስ ያለው ነገር ነው። ሄልፒ ሲንድሮም ምናምን ብለን የራሱ ክራይቴሪያ አለው። ፕሪክላምሺያ ማለት ደግሞ ከፍተኛ የደም ግፊት በእርግዝና ምክንያት የሚመጣ ከፍተኛ የደም ግፊት ተብሎ ዓለም አቀፍ የሆነ ክራይቴሪያ እንትን አለው ማለት ነው። መስፈርት አለው 1 2 3 4 ተብሎ። ስለዚህ እቺ እናት ይሄን ታሟላለች። ጽንሱ ከቀጠለ እናትየው ምን ሊያረጋት ነው? ኦሬዲ ሽዳይ ጽንሱ መቋረጥ አለበት ማለት ነው። ቤዛ አለው። ሌላው ምክንያት እንደነገርኩ አራተኛ ደረጃ የልብ ድካም ካለባት የልብ ቱቦ መጥበብ ካለባት በምታመጥበት ጊዜ በጣም ከባድ ነው፣ ትሞታለች ማለት ነው። ስለዚህ እናትየዋን ነው ሴቭ የምናረጋው። እቺ እናት ቀጣይ መውለድ ትችላለች። ስለዚህ ጽንሱ ቢቋረጥም የመውለድ እድሏ ምንድነው እየጨመረ ነው የሚሄደው። ግን እናትየዋን ካጣናት እኔ አሁን የልብ ህመም ያለባት እናት ተከታትዬ ነበር። ጧት 1 ሰዓት የገባው ማታ 3 ሰዓት ወጥቼ ያውቃል። ኢንተርንሺፕ ሆኜ ማለት ነው። አንደኛ ከኢምፓቲ በቃ ህመም እንዲሰማት አይፈለጋል። በኢፒዱራል ነው ህመም እንዳይሰማው። ምጥ ህመም አለው አይደለ? ከፍተኛ ህመም ነው ምጥ። ህመም እንዳይሰማት ሌላ መድኃኒት ትወስዳለች። ካለች ልቧ ጸጥ ነው የሚለውና በጣም ከምታስበው በላይ በጣም ከባድ ነው። አራተኛ ደረጃ የልብ ድካም ያላት እናት መውለድ ማለት ለሷ ለሐኪሙ ለሚድዋይፉ በጣም ስቃይ ነው። ስለዚህ ያ ታይቶ ነው ሜዲካል ኮንዲሽኗ ታይቶ እቺ እናት ትሞታለች ተብሎ የሚቆረጥ አንደኛ ሰብአዊ መብት ነው። ገብቷል? ጽንሱ ነገ ይፈጠራል፣ ግን እናትየዋስ ችዳይ። ስለዚህ ያንን ሴቭ ለማድረግ ነው እንጂ ክራይቴሪያ አለው ራሱን የቻለ እንዲህ ይሄ በቃ ጽንሱ ይቋረጥ ተብሎ ተነግሯት ካውንስል ተደርጋ ነው እንጂ በአንዴ እሷ ሳታውቅ ጽንስሽ መቀጠል አይችልም። ባሏ ተቀምጦ ነው ይሄ አለባት። ስለዚህ የእሷ ችግር ይሄ ነው። ጽንሱ ከቀጠለ እናትየዋን እናጣለን። ስለዚህ ጽንሱ መቋረጥ አለበት። ተማከሩ። እናትየዋን ልጣ ካሉ ምንም ማድረግ አትችልም ማለት ነው። እንደዛ የሚቀጥልበት ነገር የለም። አሁን ይሄ ቢዮንድ ከኛም በላይ ዲፓርትመንት ተቀምጦ ሜዲካል ተቀምጦ የሚወስነው ነገር ነው። ጥሩ። ወደ ሶስተኛው እንሂድ። አጠቃለን የምናነሳቸው መመዘኛዎች ስላሉ ሶስተኛው የሚሆነው ሪኳየርመንት ወይንም ደግሞ በወንጀል ሕግም የተፈቀደው ጽንስ እንዲቋረጥ የተፈቀደበት አግባብ ዲፎርምድ የሆኑ የአካል ሁኔታቸው በማይድን ሁኔታ ጉድለት ያለባቸው ከሆኑ ይላል። በደንብ እንድታስረዱኝ ይፈልጋሉ። እኔም ብቻ አይደለም ቤተሰቦቻችን እንዲረዱት የምፈልገው ነገር ምንድነው፣ ሉፖሎች አይደሉም ወይንም ደግሞ ሰዎች ውርጃ ተከልክሏል ነገር ግን ደግሞ በኤክሴፕሽን ተፈቅዷል ስለተባለ ዝም ብለን የሆነች ነገር እያነሳን እየከተትን ማስወረድ የሚፈቀድበት ሀገር ላይ እንዳልሆነ ሰው ማወቅ አለበትና ዲፎርምድ የሆነ ስንል ግለጹልን በአእምሯቸው ላይ ኪዩረብል ሊድን የማይችል የሚባሉትን አስረዱን። ከዛ ደግሞ ከንትን ጋር እያይዙልኝ በማን ሀገር ስታንዳርድ ለምሳሌ ኢትዮጵያ ነው ያ ነገር ከዓለም ስለሚለይ ማለት ነው። አንዳንድ ሀገራቶች ማዳን የጀመራቸው በሽቶች አሉ። ስለዚህ እዛ ኪዩረብል ከተባለ ፋይን፣ እኛም ሀገር ላይ በእናንተ ተርም ወይም በሕክምናው ተርም ኪዩረብል ነው ይሄንን ለማስወረድ አንችልም የምትሉበት አግባብ አለ። ምን አይነት ሴናሪዎች ናቸው እንደዚህ አይነት የማይድን የአካል ጉድለት ያለበት የሚባለው? እሺ አሁን እንደ ምሳሌም ለመጥቀስ እኛ ሀገር አንድ ኮመን የሆነ ነገር ልንገራችሁ። አነንሴፋሊ የሚባል ኮንዲሽን አለ። ይህን ስላችሁ አንድ ጽንስ የተወሰነ የጭንቅላት ክፍሉ አላደገም። ጭንቅላቱን የሚሸፍነው ስከልቦን የምንለው ይሄ አናቱ ላይ ያለው አጥንት አላደገም ማለት ነው። ስለዚህ ይሄ ልጅ በአልትራሳውንድ ስናየው ይጫወታል፣ እጅ እግሩን ያንቀሳቅሳል። በቃ እንደዚህ ስናየው ኖርማል ነው። ኤክሰፕት ጭንቅላቱ ዲቨሎፕ አላረገም ማለት ነው። ስለዚህ ይሄንን ልጅ አንድ WHO የዓለም ጤና ድርጅት አንድ እናት 24 ሳምንት እስከሚሞላት ድረስ አንድም አልትራሳውንድ ያስፈልጋታል። አንድ አልትራሳውንድና አልትራሳውንድ ላይ የምናየው ነገር ነው። ስለዚህ ተወልዶ ያው ማደግ አይችልም፣ ጭንቅላት የሌለው ሰው ያው ማደግ አይችልምና ተወልዶ ማደግ የማይችልን ልጅ እችን እናት ሌላ ተጨማሪ 6 ወር ማስቀመጥ ማለት ጥቅም የሌለው ነገር ነው፣ ጉዳት ነው የሚሆነው ለሷ ማለት ነው። ስለዚህ አሁን እንደዚህ አይነት ኮንዲሽኖች ሲሆን ተርሚኔት እናደርጋለን። እሺ ከዛም በተጨማሪ አሁን አንዲት ኤፒሌፕቲክ የሚጥል ህመም ያላት እናት መድኃኒቱን ትወስዳለች። ያ መድኃኒቱ ጎንዮሽ ጉዳቱ ልጁ ወይም ደግሞ ስፓይና ባይፊዳ የምንለው የአከርካሪ አጥንት አለመደፈን ያመጣል። አሁን እሷ የሚጥል ህመም ያለባት ናት። ይሄ ሪል ሴናሪዮ ነው ይገጥሞኛል። ሪል ሴናሪዮ ማቀው ሰው ማለት ነው። መድኃኒቱ ጎንዮሽ ጉዳቱ ምንድነው ያመጣው ልጁ ላይ የስፓይና ባይፊዳ የሚያመጣ ስፓይና ባይፊዳ በዚህ ሳን ኮመን ነው ሚዲያ ላይ የሚያያችሁት የሆነ ስላለ ማለት ነው። ሲቨር የሆነ ስፓይና ባይፊዳ በአልትራሳውንድ ይታያል። ስለዚህ ምን ይሆናል? ጽንሱ ይቋረጣል ማለት ነው። ስለዚህ ኔክስት ምንድነው የምትደረገው? ካውንስል ትደረግና መድኃኒቱን ቀስ በቀስ ትቀይራለች።
አንደኛ መድኃኒት ተወስኖ መጥቀስ ባይኖርብኝም የምትወስደው ሳይድ ጎንዮሽ ጉዳቱ ይሄ የሚያመጣ ከሆነ ያንን ወደ ማያመጣው መድኃኒቱ ቀስ በቀስ ነው የሚቀየረው፣ በአንድ አይቀየርም። ታደርግና መድኃኒቱ ሲቀየርላት ኖርማል ማርገዝ ትችላለች ማለት ነው። አራተኛው የአካል ወይንም የአእምሮ ጉድለት ያለባት ሴት ከሆነች ወይንም ደግሞ ማይነር በመሆኗ ወይንም አንደሬጅ በመሆኗ ለአቅመ ሔዋን ያደረሰች በመሆኗ ለሚመጣባት ለሚፈጠሩት ነገሮች እንደ ኤክስኪዩዝ ሆኖ ወይንም እንደ ኤክሴፕሽን ሆኖ ውርጃ እንዲፈቀድ በህግ ያስቀምጣል። የኛው እንድታብራሩልኝ እፈልጋለሁ። ቤተሰቦቻችን የኢኮኖሚ ጉድለት አላልኩም፣ እሺ እንደ ማቅለያ ሊያዝላችሁ ይችላል። በጣም ከባድ ችግር ውስጥ ያለ ሰው ቢያስወርድ ነፃ አይወጣም። እንደ ሚቲጌሽን ነው እንደ ማቅለያ ህጉ ይጠብቅላችኋል። ያበረታቷችሁ አይደለም። በነገርኳችሁ በቀላል ስራ ትቀጣላችሁ ፈቅዳችሁ ያደረጋችሁት ከሆነ እንደ ሚቲጌሽን ሰርከምስታንስ ወይንም እንደ ማቅለያ ግን ይያዝላችኋል ነው። ሁለቷን አስረዱኝ። በህሊና እና የአካል ጉድለት ያለባት የሚላልና አስረዱኝ እንድንገነዘቡም ሰዎችም ደግሞ ይሄ እንደነገርኳችሁ ሰበብም እንዳያደርጉት እየሆኑም ደግሞ እንደዛ ወንጀል መስሏቸው ማይሆን አይነት ኃላፊነት ውስጥና ችግር ውስጥ እንዳይገቡ የህሊና የሚባሉ ምንድነው ሪሌት የሚያደርገው ከልጅ ከማሳደጋ የአእምሮ ምንድነው የአካልስ ደግሞ እንደሚለው ታስረዱኛላችሁ። እሺ አሁን አንተ አንደርስታንድ ያረክበት እኛ ወይም ደግሞ በሜዲካል የተቀመጠው የተለያየ ይመስለኛል። ፊዚካል ሲባል መጀመሪያ አንደሬጅ ማለት 18 ዓመት በታች ከሆነች አንደኛ ህጉም የኛ ሀገራችን አንተ ስለምታክ ስንት ዓመት ባላይ ነው ጋብቻ የሚፈቀደው? 18 ነው። ኤክሴፕሽናሊ 16 ይፈቀዳል። እሱን ልታነሱልኝ ስለፈለኩኝ ነው። 16 ያው ዛሬ ካንተ ነው የሰማሁት። 16 ዓመታችሁ ሄዳችሁ ተጋቡ እያልኩ አይደለም። የኢትዮጵያ ውስጥ የመጋቢያ እድሜ 18 ነው። ለልጅቷ ወይንም ደግሞ ለሴቷ መልካም ወይንም ደግሞ ለሷ ትክክለኛ ሆኖ የሚጠቅማት ሆኖ ሲታሰብ ፍትህ ሚኒስቴር ሲፈቅድ ብቻ እስከ 16 ዝቅ ይደረጋል። 2 ዓመት መቀነስ ስለሚቻል ማለት ነው። 10ኛ ክፍሎች ሌላ ማግባት አትችሉም። 18 መሙላት አለባችሁ። ኤክሴፕሽን ነው። እሺ እና 18 ዓመት በታች ከሆነ ፊት አይደለችም ብለን ነው እኛ የምናስበው። ምክንያቱም ልጅ ማሳደግ ራሱ አሁን አንድ እናት ከወለደች አንድ ኢንተርን እኮ ወንድ አሁን ልጅ አስተካከፍ እንዴት እንደሆነ ጡት እንዴት እንደምትጠባ በስንት ሰዓት እንደምትጠባ ኃላፊነት መሸከም አትችልም ነው። አንደኛው አንደር ኤጅ የምንለው ይሄንን ነው። ስለዚህ ኃላፊነት ለመሸከም ሌላ ነፍስ ራሷን ስላልቻለች ሌላ ነፍስ መሸከም አትችልም ተብሎ ውርጃ ይፈቅዳል ሐኪሙ። አንደኛው ይሄ ነው። ፊዚካል የሚባለው እሷ ፊት አይደለችም ማለት አይደለም። ለምሳሌ እጅ የሌላት እናት ልጇን እንዴት ነው አቅፋ የምታሳድገው? ወይ ደግሞ ዲዘብል ከሆነች እግሯ ፓራላይዝድ የሆነ አሁን ይሄን አርጊመንት የሚነሳው እጅ የሌላት እናት እጅ የሌለው ልጅ አትወልድም ማለት ግዴታ ነሰሰርሊ እጅ ከሌላት ሞግዚት መቅጠር የምትችል ከሆነ ወይ አባቱ ያቅፍም። እንግዲህ ይሄ አልተቀመጠም። እንደዚህ የሞግዚት ተቀጥሮላት የሚል ነገር አይደለም። እሷ ፊዚካሊ የምንለውኛ ፊዚካል ዲዘብል ነው። ዲዛቢሊቲ ምንድነው አትችልም ማለት ግን እጇን የሌላ እሺ እግሯ ፓራላይዝድ የሆነስ እኔ ለምሳሌ ቢፎር 10 ምናምን ዓመት በፊት ጸበል አካባቢ ማቃት ሴት ነበረች። ፓራላይዝድ ናት ግን አረገዘች እና በእጇ ነው የምትሄደው በእግሯ ፓራላይዝድ ሆነ። በጣም ሲጨንቀኝ የነበረው እንዴት ነው እቺ ልጅ የምትወልደው? በአጋጣሚ እዛ ጸበል የነበረ ሰው ነበርና ወስዷት ለጊዜው አዲስ አበባ አምጥቷት ተንከባክባ ያን ልጅ ወልዳ አዶፕሽን ሄደ። እሱ ስላለ ነው። አሁን እንደዚህ ሰፖርት የሌላቸው ሰዎች ዲዛብል የሆኑት ህጉ ይፈቅዳል ማለት ነው። ሜንታል ዲዛቢሊቲ ማለት አንዲት ሳይካትሪክ የሆነች ማለት ኢንቴሌክቹዋል ዲዛቢሊቲ ያለባት የአእምሮ መቃወስ ያለባት እናት አንደኛ ራሷን ኮንትሮል አታረክም። ከወለደች በኋላ ልጅ ኬር ይፈልጋል አይደል? ስለዚህ ሜንታሊ የምትወስደው መድኃኒት ይታያል፣ ወላጆቿ ይታያል። በሆነ አጋጣሚ ሚንስ ልታረግዝ ትችላለች። ሶስቱ አንደሬጅ ፊዚካል ዲዛቢሊቲ እና ሜንታል ወይም ደግሞ አእምሮ ሳይካትሪክ ፔሸንት ከሆነች ወይም ሳይካትሪ እናት ከሆነች ጽንሱ ይቋረጣል ማለት ነው። ከጥያቄ ወይንም ነው አንተ ካልካችሁ ለኪዩን አእምሮ ውስጥ የተፈጠረ ነገር አለ ለህጉም እንደዛው ስለማይ ነው ኢት ኢዝ ሶ ሮንግ ከሌላው ከበድ እንዲል ተደርጎ ቅጣት የምትቀበልበት ነው። የመጨረሻውን ኤክሴፕሽን የተቀመጠችውን እናያታለን። እናትየዋን ነፍስ ለማዳን ይሄኛውን ኤክሴፕሽን እናቶችን ለማዳን በሚባል የተቀመጠው ኤክሴፕሽን አለ። በ551 ላይ የተፈቀደ ለውርጃ ምክንያት የሚባል ማለት ነው። ምን አይነት ሴናሪዎች ናቸው እናትየዋን ለማዳን የሚባሉት? ቅድም ከነገራችሁን ጋር ደህንነቷን የሚያጠቃልል እንደሆነ እረዳለሁ። ነገር ግን ልክ በቃ እሷን ማዳን ካለብን ጽንስ ማቋረጥ ምን አይነት ሁኔታዎች ናቸው ለዛ የሚጋብዙ? አሁን ምንድነው አንድ ማወቅ ያለብን ነገር ከ28 ሳምንት በታች በኢትዮጵያ ስታንዳርድ ያ ልጅ ቢወለድ መኖር አይችልም ነው። ስለዚህ አሁን አንድ እናት ከ28 ሳምንት በፊት በኢክላምሻ መጣች ይባል ወይንም ሄልፕ ሲንድሮም መጣች። ይሄ ምን ማለት ነው? ልጁ ካልወጣ በስተቀር ሴትዮዋ በፍጹም አትኖርም ነው።
ስለዚህ ልጁ እናቱም መሞታቸው አይቀርም ማለት ነው። ኦኬ እነዚህን ኤክሴፕሽኖችን በደንብ ግልጽ እንደሆነ ይሰማኛል። ቤተሰቦቻችን በደንብ ተረድታችሁናል ብለን እናስባለን። ውርጃ በኢትዮጵያ ሕግ ወንጀል እንደሆነ ተነጋግረናል። ኤክሴፕሽኖቹ ብለን ያስቀምጥነው የወንጀል ሕግ ግዙ ብያችሁ ነበር። ከገዛችሁ አንቀጽ 551ን ስታዩ አሁን ያወራናቸው ነገሮችን ታያሉ። እነዚህ ምክንያቶች ከተፈጠሩ ግን ውርጃ ይተገበራል፣ ይፈጸማል ብሎ በሕጋችን ተቀምጧል። አሁን ማወቅ የምፈልገው እናንተ እንድትመልሱ የምፈልገው ወደ እናንተ ቦታ ላይ በስራ አጋጣሚ እናንተ ጋር ሊሆን ይችላል ወይም ደግሞ አሁን በሀገራችን ሁኔታ ላይ ባለው አሰራር ወደ ውርጃ ጣቢያዎች ወይም ወደ ሕክምና ተቋማት የሚመጡ እነዛኞቹን አናወራቸው ወንጀል ናቸው ብለናል። አሁን በተፈቀደው ራሱ ሲመጡ የምታዩባቸው የምትመዝኑባቸው አግባቦች ምንድናቸው? አንድ ሰው አንድ ሴት መታ እናንተ ጋር እንዲህ እንዲሆኛሉ ስትል ሀ ወይም ደግሞ የ551 ሀ ላይ የተቀመጠውን ተደፍራ ከሆነ ወይም ከዘመድ የተጸነሰ ጽንስ ከሆነ ሌላ ጥያቄ መጠየቅም አትችሉም ትተገብሩታላችሁ የሚል አለ በእናንተ መመሪያ ላይ እንደዛ ይመስለኛል ያለው። ከዛ ውጭ ያሉትን የተነጋገርናቸውን የጤና ጉዳይ ዲፎርሚቲ እንደዚህ ምናምን የሚባሉትን በሙሉ በምንድነው የምናያቸው? አላችሁ የምትሰሩበት ሁኔታ አለ። እንደ ኢትዮጵያ ከተማ አለ፣ ገጠር አለ፣ የተለያየ ቦታ ላይ እና ያንን መርምራችሁ ወይን ነገር ፖይንት ላይ ደርሳችሁ እሷ ስለፈለገች መምጣት አንድ ነገር ነው። ወር ደግሞ እናንተ በምታከሙባት ታይም ላይ የማየት ቻንስ አለ የሚለው ነገሩ አሁን አንድ እናት እንዳረገዘች ክትትል መጀመር አለባት አይደል? አሰር ሊያስፖሲብል 12 ሳምንት ጀምሮ ክትትል ብታረግ መልካም ነው። ስለዚህ ክትትል ላይ አንድ የምናየው ነገር ምንድነው? ይሄ ጽንስ ጤነኛ ነው ወይ? ማደግ ይችላል ወይ? እናትየዋ ጤነኛ ናት ወይ? ልጅ ማሳደግ ትችላለች ወይ የሚለው ነው። ስለዚህ አሁን ምንም አይነት ሜዲካል ችግር ካለ ሌላ አሁን ወደፊት ልጁ እየገፋ ሲሄድ የሴትዮዋን ጤና ችግር ላይ የሚጥል ነገር ካለ ቀድሞ ማወቅ ይቻላል። ልጁም ተወልዶ ማደግ የማይችል አይነት ከሆነም አልትራሳውንድ ላይ ማወቅ ይቻላል። ስለዚህ እንዴት ነው አሁን ያለንበት ጊዜ ዘመናችን ስፔሻሊ አሁን የእርግዝና ጊዜ ክትትል በጣም እንደ ሀገር የተሰራበት ነገር ነው። አሁን ብዙ ኢቨን በጣም ሩቅ የተባለ ቦታ ብንሄድ ለራሱ አልትራሳውንድ ማሽኖች አሉ፣ ሲቢሲ ብዙ ማሽኖች አሉን ማለት ነው። ስለዚህ በዚህ ማወቅ እንችላለን። ስለዚህ ቀድሞ የሚታወቅ ነገር ነው። ክትትል ጊዜ ቀድሞ የሚታወቅ ነገር ነው። ሰለሞን ከዚህ ጋር እያይዘ የምትጠቅልኝ እንዳናልፋትም ዝም ብለን ማለት ነው በስራ ሁኔታችሁ ላይ ምክንያቱም አሁን እናንተ የሕክምና ባለሙያ ብትሆኑም ደግሞ እንደ ሰው የምታዩት አለ ላይ ተመሳሳይ ነው መሰለኝ የእናንተም ስራ ሙያው ሲደመር ኦብዘርቬሽናችሁ በአይናችሁ የምታዩት ነገር አለ አይደል? የምታያቸው ከፍርሃት ከጥርጣሬ ያሉ ነገሮችን ከሰው ላይ የምታነቧቸው ነገሮች ይኖራሉ። የወሰዳችሁ ኮርሶች ሊሆን ይችላሉ። በሳይኮሎጂ በራሳችሁ ጥረት ያደረጋችሁ ነው። ኢንስቲንክትም ደግሞ ቀልባችሁ ወይም ደግሞ ራሳችሁ የሚነግራችሁ ነገር ሊኖር ይችላል። ወደ ስራ ቦታችሁ ላይ አይ ተደፍሬ ነው ብላ የመጣችን ሴት አትጠይቁ መባሉ እድሜዋ ነው ማይነር አይደለችም። ሌት 26 ዓመት የሆነች ሴት ናት። ከቦይፍሬንድ አላት። ፈቅደው ነው ያደረጉት። ፎርዳት ማተር ተጋብተው ምን ያደረጉት ነገር ግን በመካከላቸው በሆነ ነገር በመፈጠሩ ምክንያት ኦር ስለተናደዱ ወደ የመፍታት ሀሳብ ስላላት ወደ እናንተ ጋር መጣ ቀለበቷን አውጥታ ተደፍሬያለሁ ብትላችሁ መተግበር ትገደዳላችሁ ይመስለኛል አይደለ? እሱን ከእውነታው ጋር ወይንም ደግሞ ሌላ ፈርዘር ጥያቄ ለመጠየቅ የሚዳዷችሁ ሞመንቶች አሉ። ካሉ ያን ማድረግ ትችላላችሁ ወይንስ በቃ በዚሁ አይ ምን ብናቀም ምን ማድረግ አንችልም ብላችሁ ታስባላችሁ? ቅድም ለማንሳት ሞክሬያለሁ። መጀመሪያ አቦርሽን ከማድረግ በፊት 3 ነገሮችን ነገር ቾይዝ መጀመሪያ ምርጫ ነው የምናቀርብላት። አናቋርጥም ምናምን የሚባል ነገር የለም። ግን ጽንሱ ይቀጥላል፣ የሷ ኃላፊነት ነው። አይ አዶፕሽን መስጠት ትችላለሽ፣ የሷ ኃላፊነት ነው። ጽንሱ ይቋረጣል፣ ስለዚህ ምርጫ ተሰጥቷት ነው ማለት ነው። ከዛ አቦርት ስታረጊ የምትወስጁ መድኃኒት አለ። መድኃኒቱ የሚያመጣው ጎንዮሽ ጉዳት አለ። አሁን ከመድኃኒቱም አልፎ ደግሞ ሰርጂካል የምንለው በቫኪዩም የሚወጣው ቫኪዩም ህመም አለ። ብረት ነው ውስጥ የሚገባው፣ ፕላስቲክ ማለት ውስጥ የሚገባው ማደንዘዣ ትወጋለ። ይሄ ያለው በዛ ፕሮሲጀሮች ውስጥ ደግሞ ኢንፌክሽን ሊከሰት ይችላል። ስለዚህ እያለ ሲሄድ ደግሞ በደንብ ብዙ ደም ሊፈሳት ይችላል። ይሄ አለ ተብሎ ይነገራታል ማለት ነው። እሱም በደንብ ተረድቻቸዋል። በነገራችን ይህችን ጥያቄ ያነሷት ምንድነው እንደ ህግ ባለሙያም ከዛ ደግሞ እንደ ህክምና ባለሙያም የተወሰነ ክፍተት ካለች እኔ ኮንሰርን እንደሆናለሁ። ምክንያቱም ኮንሰርን እንደሆናለሁ ማለት አሁን የነገራችሁኝን ምክንያቶች በሙሉ ማምንባቸው ወይንም ደግሞ በህጉ ላይ የተቀመጠው ኤክሴፕሽኖችን በጣም የማምንባቸው መሆንም ያለባቸው ብዬ አስብና ግን ይህችን የተቀመጠችው ኤክሴፕሽን እናንተም ደግሞ እንደነገራችሁን የተገደው በመደፈር ምክንያት ወይንም ደግሞ ከዘመድ ጋር በሚባለው የሚሰጠውን ምክንያት ላይ ሌላ ጥያቄዎች ሳትጠይቁ ወደ ጽንሱን ወደ ማስወረድ እንድትሄዱ እናንተ ሙያችሁ የሚያስገድዳችሁ ከመሆኑ የተነሳ እችኛዋን ኤክሴፕሽን እችኛዋን ነገር ሌሎች ሰዎች ለመጥፎ ዓላማ ቢጠቀሙባት እንደነገርኳችሁ አግብታ ተጋብታ እየኖረች ያለች ሰው ፍቺ ላይ ስለሆነች
ወይንም ደግሞ በቃ ከባሏ ማርገዝ ስላልፈለገች ወር ደግሞ የፍቻ ሀሳብ ስላላት ገና እናንተ ጋር መጥተህ ይሄን ነገር ብትናገር ማጥሪያ መንገድ ያስፈልጋችሁ ወይ? ለምሳሌ ምክንያቱም በህግ ላይ እከሌ ተደፈረች ሲባል ቀጥታ የምንሮጠው ወደ እናንተ ነው። የሐኪም ማስረጃ አምጡ ነው የሚባለው። ስለዚህ ማየት ላይ እኛ አንድን ሰው ተገዳ ተደፍራለች ብለን ሌላ ሰው ላይ የወንጀል ቅጣት ለማድረስ ሲባል ወደ እናንተ ከተመጣና መመርመር አላችሁ ማለት መደፈር በሕክምና ይታወቃል ማለት ነው አይደል? ተደፍሬ ነው ስላለች ምርመራ ሳታደርጉ ማጣሪያ ሳታደርጉ ያን ድርጊት እንድትፈጽሙ መገደዳችሁ ሌላ ወይንም ደግሞ ወንድ ነው ማርገዝ አይችልም፣ ልጅ ይፈልጋል፣ አማራጭ የለውም እኮ በቃ እሷ ነች ልታረግዝለት የምትችለው። የተቻለውን ጥረት አስረገዘ። እሷ በሆነ ምክንያት ሄዳ ልትለይበት ወይንም ልትለይ ስላሰበች ያንን መብት የምታነሳው ከሆነ ለዛ በራ አይከፍትም ወይ? ይችኛዋ እናንተ ማለቷ ብቻ ሳይሆን ተደፍር ያለው ወር ከዘመድ ጋር ነው የሚባለውን ብቻ ሳይሆን አንደርስታንድ አደርጋለሁ የታይምን ኢምፖርታንስ ማለት ነው። ነገር ግን በቃ በማንኛውም ሁኔታ እናንተ ይህን ጥያቄ ተነስቶም ሊሆን ይችላል። ፖሊስም ሌላም የህግ አካላት ተረባርበው እውነት ከቤት ዘመድ ነው የተረገዘው ወይስ ደግሞ ተደፍራለች የሚለውን ደግሞ ራሳችሁ ማድረግ የምትችሉበት አግባብ አሰራር መኖር የለበትም ወይ? አቦርሽን ሲሰጥ ተደፈርኩ ስትል ኢንተርን ስትሆን ኢንተርን ኬዙን አየውም ሲኒየርና አሁን የሆስፒታል ስለሰራውን የጤና ጣቢያ ምናምን አላቅም። ራሱን የቻለ እኮ አቦርሽን ቲም አለ። የትኛውም ቦታ እስከ ሄልዝ ፖስት ድረስ አቦርሽን የሚጠየቅ ሰው አለ። የህግ አካል ሳይመጣ ከህግ ኢንፎርም ሳይደረግ ተደፈርኩ ያለች ሴት ስትመጣ ኢንፎርምድ ነው የሚሆነው። ኬዙን ራሱ አትነካም። ማን አይነ ሲኒየር ነው የሚያየው ያችን ሴት ተደፈርኩ ያለችዋን ሴት ሲኒየር ነው የሚያየው። ሲኒየር አለ፣ የሚመለከተው የሆስፒታል አስተዳደር አለ፣ ከዛን የህግ አካል አለ። እነኚህ በተገኙበት ነው አንዲት ተደፈርኩ ያለች ሴት ፕሮሲጀሩ ከዛ በኋላ የሚቀጥለው እንጂ እንደመጣች ምናምን ፕሮሲጀሩን አታደርግም። የህግ አካል ሳይማክር አማንም ሴት የጤና ተቋም መጣ ፕሮሲጀር ውስጥ አይገባም። በጣም ጥሩ ማሳረጋውን ፕሮግራማችን ልናሳረግ ስለሆነ ለእናንተ መጠቀሽ ጠይቃለ ጄኔራሊ የምትመልሱልኝ ማለት ነው። ሁለት ጥያቄዎች አነሳችሁልና ትነግሩኛላችሁ። የመጀመሪያው እንደነገርኳችሁ ነው እናንተ የህክምና ባለሙያ ናችሁ። ከዛ ግን ደግሞ ሰዎች ናችሁ። የምትከተሉት እምነት አለ፣ ጾታችሁ አለ። በዚህ አይነት ጉዳይ ላይ ምን አይነት ኢንፍሉዌንስ አለው ውርጃን በተመለከተ? ለምሳሌ አንተ እንደውም ስትገልጸው ጥሩ ስትገልጸው አለ የስ ሪሌት እናደርጓለን። አንደኛ የሚፈጥረው ተጽዕኖ የምንከተለው እምነት ሐኪሞች ናችሁ ቃል የገባችሁት አለ እሱን በሙሉ ትክክል ነው የምናከብረው ነገር ነው እንዳለም ነው ኤክስፔክት ማድረገው። ከዛም ዝቅ አድርጌም አላችሁ የሆነ ማዳን የምትፈልጉት ነገር አለ፣ ነፍስ ማዳን የምትፈልጉት ነገር አለ። የሆነ የምታምኑትን ፈጣሪ ያገዛችሁት እስኪመስላችሁ ድረስ የሆነ ጥሩ ነገር ማድረግ የምትፈልጉት አለና ልክ እንደዚህ አይነት ሞመንቶች ሲመጡ እያወቃችሁ በተለይ እናንተ በምትነግሩኝ ሴናሪዮ ላይ ተደብቆ ቀለበት ወልቆ ምናምን በሚወጣበት ሁኔታ ላይ ሲመጣ የሚፈጥርባችሁ ጫናና ፕሬሸር አለ ወይ? እሷን ከምን ጋር ትመልሱኛላችሁ አዳብላችሁ? ለሚመለከቱ ለቤተሰቦቻችን ውርጃን ተወራበት ብዬ ማስበው ጉዳይ ስላልሆነ ምክንያቱም ድሮ እኛ ታስተምሩ ከነበረ ሃይ ስኩል ምናምን ነገር ስንገባ የሚገቡ ቲሞች ይመጣሉ ከሆነ መስሪያ ቤት ምናምን ነገር ከጤና ምናምን ይመጡና ያስተምራሉ ልክ ኤችአይቪ እንደሚያስተምሩት ማለት ነው። የለም አሁን ላይ እኔ በማውቀው ደረጃ ትምህርት ቤቶች ብዙ ትሬኒንግ እየተሰጠ አይደለም። ቀደም እንደተናገሩት ደግሞ እኛ ሃይ ስኩል ላይ ኖርማል ነው ብይል ተደብቀን የምንጫወት ሰዎች ነበር ነው በጣም ወንጀል ከሆኑ ስለማይቻል። አሁን ላይ እናንተም የምታዩት ነገር ነው። በክሶችም ላይ ደግሞ የምናያቸው ነገሮች ስለሆነ እድሜያቸው ስንት የሆኑ ሰዎች ናቸው እየተፈጠረ ያለው ግንኙነት ኮንሰንትድ ሆኖ እንኳን ግንኙነት እያደረጉ ያሉት እነማን ናቸው? ማስወረድ ማጋ ነው እየመጣ ያለው የሚባሉት አሉና ከኛ ሴናሪዮ ጋር ሰው እንዲያጣጥለውም አልፈልግም። ቅድም ነው እንደነገርከን ይሄ ነገሩን በጣም አካብዳችሁ ለሞት አትዳረጉ፣ ህጉ በሚፈቅድላችሁ በህግ ማቀፍ ውስጥ ሆኑ እንጂ ኢዝሊ ማከናወን የምንችለው ነገር ነው የሚለው አለና ሁለቱን በምታስታርቁበት መንገድ አስታርቁና ለቤተሰቦቻችን መልእክት አስተላልፉልን። አሁን ምንድነው እኔ ሴትም እንደመሆኔ ሐኪምም እንደመሆኔ የምናገረው ነገር ይሄ ልጅ ራሱን ችሎ አይኖርም ማለት ነፍስ የለውም ማለት አይደለም እና እንደዚህ ሰከንድ ትራይሚስተር አቦርሽን ወይንም ሳምንቱ ገፋ ባለ ቁጥር አልትራሳውንድ ተደግፈ የምትሰራው አለና ልክ ገና አልትራሳውንዱን ይዘክ ማስወረጃውን ስታስገባ ልጁ ይሸሻል እና ኢቭን ፈረንጆች መጽሐፋቸው ላይ ዊሊያምስ የሚባል ስታንዳርድ መጽሐፍ አለንና እዛ ላይ ምንድነው ልጁን ከመግደል በፊት ልጁን ስቦ ከመውጣት በፊት ልጁን ይገላሉ። ልጁ ዳይጎክሲን ተወክቶ ወይንም ሊዶኬን ተወክቶ መጀመሪያ ጽንሱ ተገሎ ነው ቆራርጠ ነው የምታወጣው። ይሄ ልጅ አጥንት አለው፣ ልብ አለው፣ ጭንቅላት አለው፣ ሳምባ አለውና እያንዳንዱን አካሉን እየቆረጥክ ነው የሳብክ የምታወጣው። ስለዚህ ነፍስ የሌለው ነገር አርጎ በጣም እንደቀላል ነገር መታየት ነገር አለ። አሁን ስፔሻሊ እንዳልነው ሃይ ስኩል ላይ ነው በጣም እነዚህ አንሰፍ አቦርሽኖች የሚበዙት ሃይ ስኩል ገና ትንንሽ ልጆች ነውና መድኃኒት ቤት እየወሰዱ ይመጣሉ። በየፋርማሲው መድኃኒት የተወሰደ ይመጣል እና የተለያየ
ቦታም በየሰፈሩ እንደዚህ ሰርቪሶች የሚሰጡ አለ። እነሱን እየወሰዱ ይመጣሉና አንድ ማህጸንና ጽንስ ስፔሻሊስት ምን አለ ኤምቪ የሚባል አለ ከማህጸን ላይ ልጅ አልወጣ ሲል ጫፏ ሻርፕ የሆነች ብረት አለች። እንደዚህ እንዴት ልበላችሁ ካስክ ስንገባ ሴቶች የምታውቁ ከሆነ ጫፏ ላይ እንደዚህ ጠቅልል ያደረገች ብረት አለች እና ኩሪቴጅ ትባላለች። እሷን የምትመስል ብረት እንደዚህ ማህጸን እየተፋቀ ሚቀር ፕሮዳክት እንዳይኖር ለራሱ የሚወጣበት ኬዝ አለና እንደዚያ በሰራችሁ ቁጥር ወደፊት አሸርማን ሲንድሮም ይሄ ማለት ምንድነው? ወደፊት ማህጸኗ ላይ ጠባሳን ፈጥሮ አንድ እናት እንዳትወልድ የማድረግ ነገሩ ይጨምራል። ስፔሻሊ ሰርጂካል አቦርሽን ሆነው የመጀመሪያው 12 ሳምንት በፊት የሚፈጠሩ ከሆነ 2/3 ኦፍ ዘም ለዚህ ሊፈጠር ይችላልና አሁን ይሄን ምንድነው ለመናገር የምፈልገው እኔ በተቻለ መጠን መታቀብ መቆጠብ ነው አይደለ? ከዛ በኋላ ደግሞ መከላከልም አለብን። ስለዚህ አስማች አስፖሲብል ኮንትራሴፕሽን ይሄ የወሊድ መቆጣጠሪያ ወይም ፋሚሊ ፕላኒንግ ላይ እንደ ሀገር በጣም ቢሰራ ብዙ ጊዜ ሰው ስለሚጠቀም አይደለም የእናትየዋን ህይወት ያሳጣል እና ለእድሜ ልክ የሚቆይ ጠባሳ ነው የሚኖረው። ጥሩ እሺ፣ ብዙ ሳሪ ብለዋለች። አቦርሽን ሲባል አይምሯችን ላይ የሚመጣው ነገር ጀስት ላይፍ ዲስኦርጋናይዝድ እንደሆነ ወይም ደግሞ ባልሆነ መንገድ እንደሄድክ ነው ያንን መንገድ የምትከተለው ማለት ነው። ሀፕን ካረገ ግን ወደ ጤና ተቋም መምጣት። ሌላኛው ደግሞ ሶሳይቲው ማህበረሰቡ ውርጃን የሚያይበት ሜንታሊቲ መቀየር አለበት። በጣም ትራውማ ነው። በጣም ብዙ ሰዎችን ያገለለ በጣም ብዙ ነገር ላይ ጫና እያመጣ ስለሆነ አንድ ሰው ወዶ አይደለም ውርጃ የሚያካሂደው። ስለዚህ አሁን ሴቱ ላይ ብቻ ነው እያልን ያለ ነው። ወንዱስ ኩሪየስ መሆን አለበት። ጀስት እህቱ ብትሆን ነገ ጓደኛ ብትሆን ወይ ነገር ብትሆን እንዲደርስብን ማንፈልገውን ነገር በሰው ላይ ታደርሱን አይደለ? ሶ ወደ ብዙ ጫናውን ሴት ላይ ነው ያለው አይደል? ስለዚህ በርደን ሼር ቢደረግ ባይነኝና ይሄ ነው ያለኝ መልእክት። በጣም ነው የማመሰግነው ለነበረን ቆይታ በጣም አመሰግናለሁ። ይሄ አንዳንድ ህጎቹ ነው። ምን ላይ ቻናል ዋን ላይ ቻናል ዋን ምን አይነት ቻናል ነው? የቤተሰብ ቻናል። በቤተሰብ ላይ ዛሬ ምን አወራን? ውርጃን በተመለከተ ያለውን ህጉ ምን ይላል? ውርጃ ወንጀል ነው? አዎ ወንጀል ነው። ምን ያስከትላል? ቀላል እስራት ሊያስከትል ይችላል። አስገድዳችሁ ደግሞ ካደረጋችሁ ከ3 ዓመት እስከ 10 ዓመት የሚደርስ ነው እስራት ሊመጣባችሁ ሊያስከትልባችሁ ይችላል አድራጊዎቹ ማለት ነው። ሌላ መገንዘብ ያለባችሁ ምንድነው? ህጉ ኢትዮጵያ ውስጥ ውርጃን ቢከለክልም የሚፈቅዳቸው አንቀጽ 551 ላይ መፈጸም ይችላሉ። ውርጃ በእነዚህ ምክንያቶች ከሆነ መፈጸም ይችላሉ ብሎ የዘረዘራቸውን ከህጉም አንፃር አርቲክሎቹን ጠቅሰን ነገርናችሁ። የህክምና ባለሙያዎች ነው ምክንያቶቹን ነገሯችሁ። አባት እናት ወንድም ሴትም ቁጭ ብላችሁ ማዳመጥ እንዳለባችሁ ከባለሙያዎችም ሰምታለች። ውርጃ ሲባል የሴት ችግር ብቻ ምንድነው የምታስወርደው? አንተ ወንዱም ያለ ሮል አለ አይደለ? ስለዚህ ቁጭ ብላችሁ መስማት አለባችሁ። ቤተሰቦቻችሁም በተለይ ሃይስኩል ያሉ ተማሪዎቻችሁን ምንድነው እንዴት ነው የሚፈጸመው? ማዳን ነው። ከተፈጠረ በኋላ የማይሆነውን አይነት በህግ ያልተፈቀደ ወይም ደግሞ በህክምና ያልተደገፉ ውርጃ ጋር ሄደው ህይወታቸው ከሚጠፋ እናንተ የእናትና የአባትነት የታላቅ ወንድምነትና የታላቅ እህትነት ሮላችሁን ትጫወቱና እንደዚህ ሰብሰብ ብላችሁ በቤተሰብ ፕሮግራማችሁን እየተማራችሁ ልጆቻችሁን ታድናላችሁ ማለት ነው። ወንዶቹም ኃላፊነት ትወስዳላችሁ፣ ሴቶቹም ኃላፊነት ትወስዳላችሁ። ናኦል አበራ ነበርኩኝ ከቻናሏ